እዚህ ጋር ደግሞ ምን እያለች ነው እሷን እዚህ ጋር መፍትሄ እየፈለገች ነው ነገርኩሽ ኦሬዲ ጠበቃ ጋር ደብዳቤ ምናምን ይደርሷል እኔ ቀውን ለምን ይሸጣለሁ እኔ እኮ ህይወቴ ይቀየራል ብዬ ነው አር ቤተሰብን እንትን ያልኩኝ በመፈልገው መልኩ ካገኘው እኔ ቀውን ቁጭ ብዬ ለመስራት ነው እዛ ጋር ላይ ቁጭ ብዬ ሆነ ለመስራት ነው ገብቶሻል አይደል ማኒፑሌት አድርገህ ጨርሰህ መጠቀም ሲያቅትህ ነው በእንደዚህ አይነት ወይ እየተጠቀምክ ያለው እኔ ይሄ መጠቀም ጉዳይ አይደለም ሰራው የሰራውበትን ነገር ሌላ ቻሌንጅ ተሰራለሁ እኮ አልኩሽ እኮ ያንተን ሳይድ ያየሁት ጠዋት ደውለህልኝ ወዲያው እንደዛ ስትለወጥ ቀድመህ ሳትነግረኝ ስትቀር በቃ ይሄ ሁለቱ ባህሪህን ያየሁት የዛኔ አቁን እኮ እሱን እኮ አወራንበት አሁን ደግሞ ወደ ሌላ ርዕስ ትሄጃለሽ እሱን አውርተንበታል መደጋገሙ መፍትሄ የለም ልጅቷ እንዲህ አይደለችም ብላችሁ እኔን እንኳን ስሜን አጥፍታችሁታል ገባ እኔ ብትጠይቂ አንቺ ነሽ ቻሌንጅ ነው የሰራሽውና ምን እናድርግ በቃ አሁንም ቀረስ ስሜን በማጥፋት እዛ ጋር የነበረሽ ስብዕና አሁን እንደምታወራው አይነት አልነበረም አሁንም ቢሆን የሜሊ ቦንዳንን ስም በማጥፋት አንፎሎ ቻሌንጅ በማስጀመር እስቲ ቦንዳቤቱ ለሌላ ሰው ልንሰጥ ወስነናል እሱ ብቻ አይደለም ከዚህ በኋላ ማለት ነው እናንተም በህግ በፈለጋችሁት መንገድ መሄድ ትችላላችሁ እኔም ከዚህ በኋላ አንድ ቦታ ስሜን በመጥፎ ብታነሱት እናቴ ትሞት በህግ ነው መሄድብህ ይሄ በቃ ቃሌ ነው ምንም አይሆንሽ አንቺም እኮ ያልተባሉ ነገሮችን አሁን ቪዲዮ በስነ ስርዓት በአቀናብረሽ እኮ እያየ ያልተባለ ነገር እንዴ የሌሉ ታሪኮች 1 ሚሊዮን ስጥኝ ያለበት እኔ ልጠይቅለት አንዴ ህሊና ከምን አንፃር ነው ሊሸጠው ነው ብለሽ ያልሽ 1 ሚሊዮን ብር እንኳን አያወጣም የዛን ቀን እኮ እያወራ ነበር ዲር እንዴ እያወራ ነበር እኮ ራሱ እኮ ባለሙያ ቶታሊ ምን እንዳለን ታውቂያለሽ 1 ሚሊዮን ብር ስጡኝ ሰርቶ ሊለወጥበት የሚፈልግ ሰው እኮ የምር ታንክፉል ነው የሚሆነው ግሬትፉል ነው የሚሆነው 1 ሚሊዮን ብር ስጡኝ 500 ሺህ ይቅርብኝ እግዚአብሔርን ቃል በቃል ማለት ነው ላይቭ ላይ ነበር እያወራው የነበረው እኔ ማለት እና ስትገናኙም ጀምሮ እኛ አብረን የሆን ልጆች ስልክ ይዘናል ሁላችንም ላይቭ እሷን ቪዲዮ እየቀረጸች ነበር ያለውን ነገር እዛው ላይ በስነ ስርዓቱ ተነጋግረው ጨርሰው ተረካክበው እንደሚሄዱ ነው እኛም የነበረን ዕውቀት ከዛ ባንድ ጊዜ ቀድማችሁ ታውቃላችሁ እኮ ቀኑ ደርሶ ከመረከባችሁ ከቀናት ከአንድ ቀን ወይ ከሁለት ቀን በፊት እኮ ሄዳችሁ አስገምታችሁ ኦሬዲ ታውቃላችሁ እንደጎዳ ያለውን ነገር እነሱም ስለሚያውቁ እቃቸውን ስለሚያውቁ በቃ ያለውን ነገር ይሄ ነው የጎደለው ይሄ ነው ብለው ቆጥረው አስረክበውት እንለያያለን ነው የኛ ሐሳብ የነበረው ስለዚህ ላይቭ ላይ ነን መጣች በስነ ስርዓቱ ሰላም አለችውና ከዛ በኋላ እንግዲህ ቤተሰቦች ያያችሁትን ቪዲዮ ሰራች ከዛ በኋላ ገቡ ልክ ላይቭ ላይ ነን ያለውን ነገር 300 ሺህ የሚሆን ነው የተባልኩትኝ ስለዚህ ምንድነው ማድረግ ያለብኝ አይነት ነገር አወሩ ከዛ በአንድ ጊዜ ተለዋወጡ ላይቭ እኮ የኔ ጥያቄ እኮ ህሊና እኔ ቅር ያለኝ ነው ያለችው ሊረከብ ነው የመጣው እኔ ሳላቅ ከኋላዬ ኦሬዲ ቼክ አስደርጎ ጎዶሎ እንደሆነ አውቋል ለምን ላይቭ ከመክፈቱ በፊት ለምን ሲመጣ ቀድሞ አልነገረኝም ነው አስገምቼ ጎዶሎ ለምን አላለኝም ዳይሬክት አሁን እዚህ ጋር እሷን ምንም የሚያስፈራ ነገር እንደሌለ ነው አንደኛ በቀው ከተማመነችበት በቃ ኦሬዲ ቀጥታ ላይቭ ላይ ነኝ እኔ መጀመሪያም ስመጣ ልረከብ ነው ብያለሁኝ ከቤተሰቦቼ ጋር ነበርኩኝ ማለት ነው በዛ ሰዓት ከዛ ገባን ኦሬዲ እኔም ኔትወርክ ይዞ ካለ በረከት ታውቂያለሽ አስገምቼ ገብቶ ስልክ ገብቶ ነው ይቅርታ ይሄን ነገር ደግሞ ህዝብ ፊት ነው የምረከበው እነሱ ናቸው ቻሌንጁንም እንድሞላ የተባበሩኝ አገዙኝ እንጂ ሌላ ነገር ምንም ነገር የለም እዛ ጋር የተወራ ነገር ማለት ነው ስለ ኔትወርክ ስልክ እየተደወለበት ነው ይቅርታ በጣም ስልክ ተደውሎ ነው እና ያለችው ነገር ያልኳን ነገር ያንን ነው ሌላ ምንም ነገር አላልኳትም በቃ ህዝብ ፊት ነው ያወራሁት 1.5 ሚሊዮን ብር ያሉትም እነሱ ህዝብ ፊት ነው ከኔ ጋር ምንም ጥፋት የለም የሚያስፈራም ነገር የለም በቃ ይሄ ነው ኦኬ ጥሩ ስልክ እየተደወለብክ ነው በተደጋጋሚ ዋይፋይ ከሆነ የምትጠቀመው ኤርፕሌን ሞድ አድርገው እንዳይደውሉብህ ከዚህ በኋላ ዋይፋይ አይደለም ወይ አንተን ታበራለህ ዳታ ከሆነ ይዘጋብካል እሺ ስለዚህ እኔ ቀድሜ ያልነገርኳትኝ ለምንድን ነው አልከና ቀድሜ ያልነገርኳት ኦሬዲ ባወቅኩ ሰዓት አስገምቼ 300 ሺህ ሲባል ወዲያው ደውዬ
ያሳየ እቃው እኮ 300,000 ነው 1.5 አይደለም ሳስገምተው ብሊ ያልነገርኳት ቀኑ እስከሚደርስ ምረከብበት ሰዓት እስከሚደርስ እና ላይቭ ላይ የተናገርኩት በምን ምክንያት ነው መልስክ ይዞታል ሶሪ በጣም እሺ አሁን ለሶስተኛ ጊዜ ልደግም ነው እሺ ውሃ ልጠጣ አሁን ሳለክ አይደወልም ልድገም አሁን ድገም ችግር የለውም እሺ መልስክ ለጥያቄዋ መልስክ ለህሊና ጥያቄ ያንተንም ጥያቄ ወደሷ የሷንም ወደ አንተ እያደረስኩ ነው ሶ ለጥያቄዋ ቀደም ብዬ ከምረከብበት ቀን በፊት ቆይ ጨርስ እሺ አሁን ይቅርታ ሶሪ በጣም ችግር የለም ከምቀበልበት ቀን ቀድሜ አስገምቼም ዋጋም ማውቄ ደውዬ ግን ላንቺ ያሳያችሁኝ ዕቃ 1.5 ይገመታል ብላችሁ ያሳያችሁኝ ዕቃ እኔ ሳስገምተው 300,000 ነው የተባልኩትኝ ብዬ ደውዬ ያልነገርኳትኝ እስከምረከብበት ሰዓትና ቀን ላይቭ ላይ መናገርን የመረጥኩበት ምንድነው ምክንያቱ ነው መልስክ ምክንያቱማ መጀመሪያ ላይ ቻሌንጅን በደንብ መሙላት አለብኝ ከሞላው በኋላ እዛ ጋር እኔን ይሄን ነገር ስላቸው እነሱ ነው እንዲያስገመትከው ቅድም እኮ ሞልቷል አዎ እዛ ጋር ደግሞ ህዝብ ማወቅ አለበት እውነቱን በዛ ጋር ባልሆነ ነገር ቢሸፈንስ ብዬ ነው ይሄን ነገር በይፋ ያወጣሁት ማለት ነው ይኸውልሽ ሀቢባዬ ማታ ዲስከስ አረግን አንደኛ እንደዚህ የወረደ ዕቃ ከሆነ ሙድ እየያዙብን ቢሆንስ መጀመሪያ ሲሄድ ያየው ዕቃ ራሱ አይደል እንዴ ምንድነው የወረደ አልገባኝ ወይ ለነገርሽ እኮ ነው አስገመትኩት እኮ ዕቃዎቹን እንዳለ አየናቸው የቃረዱ ናቸው ምናምን በጣም የተንገላቱ ረጅም ዓመት የቆዩ ናቸው ስለዚህ ይሄንን ቻሌንጅ ሲሰጡህ በቃ ዕቃ አታውቅም ብለው ሰተው ቢሆንስ የሚል ሰፋ ያለ ዲስከሽን አረግን ጓደኞቹ ጋር ሆነን ይሄም ቦንዳ ቤት ያየውም ቦንዳ ቤት ዕውቀት ያለውም ሰው መጥቶ ያለንን ነገር ከግምት ውስጥ አስገባንና ይሄ ነገር ፌክ እንዳይሆን በቃ በግልጽ ያለውን ነገር ላይቭ ላይ ብትጠይቃትስ በሚል ተስማማንና በቃ ኦሬዲ ሞልተኸዋል ስለዚህ ያለውን ነገር ላይቭ ላይ ትጠይቃታለህ እንደዚህ ተብያለሁ ምንድነው የምትይኝ ብለህ ትጠይቃታለህ ከዛ እዛው ላይ ታስረዳሃለች በስነ ስርዓቱ እዛው ተረካክበን እንለያያለን የሚል ውሳኔ ወሰንንና ሄድን ማለት ነው ውሳኔውን ስንወስን እውነት ለመናገር እኛ ጋር ያለው ሞቲቭ የኔጌቲቭ አይደለም ምናልባት የተጨበረበረ ነገር ካለም ህዝቡ በሚያየው መልኩ ምክንያቱም 1.5 ሚሊዮን የማያወጣ ነገር ነገ ተረክበህ አንተ ማደጋ ውስጥ ብትገባ ማንም ሰው አይሰማህም ማንም ሰው አይደግፍህም እንዲያውም ይቀልድብሃል ሙድ ይዝብሃል ስለዚህ ያለው ነገር ፊት ለፊት ህዝብ በሚያውቀው መልኩ ፐብሊክ ቻሌንጅ ነው በቃ ፐብሊክሊ አውጣውና ፐብሊክሊ ተረከብ ስለዚህ በዛ መልኩ እናድርገው ተባባልን ቪዲዮ ላይቭ ላይ አድርገን ሄድን በዛ መልኩ ነው የሄድ ነው ማለት ነው ሚስ አንደርስታንዲንጎች ተፈጥረዋል ማለት ነው በነሄሉ በኩል እነሱ ካንዳንድ ነው ጸባያቸው የተለወጠው ባንዴ ነው ሁሉ ነገር የተለወጠው እንዲያውም ሜሪ መጣ በስነ ስርዓቱ እየተነጋገርን ነበር በኋላ ላይ እንዲያውም ሄሉ መጣችና ከሜሪ ጋር እየተነጋገርን ሁኔታውን ወደ ሌላ መልክ ተለወጠ ካሜራማኑ ሁሉ እየተሳደበ ነበር ማለት ነው ይሄው ነው ያለው ሀቡ ኦኬ አንዴ ቆይ አንዴ ሽንትልሽ ጠይቃ ኦኬ እሺ ስለዚህ ያቃል ላሉት እቃው ከዛ ላይ እንደሚጎል ሱቁ እንደማይዘጋ እንደሚሸጥ ያቃል ላሉት አንተ እኔ የመሰለኝ ከዛ እቃ ላይ የሚሸጠው ብር ተቀምጦ ቻሌንጁን ስጨርስ የሚሰጠኝ ነበር የመሰለኝ ብለህ መልሰሃል አይደል እሺ ሌላ ደግሞ ሄደክ ስታየው የነበረው እቃና ልታስገምት ስትሄድ የነበረው እቃ ብዛት በአይንክ ስታየው ብዛት በጣም ብዙ ጎሎብሃል
ቀንሷል። አሁን እንደ መጀመሪያ ቀን ያየሁትና ከዛ ኔክስት ቀን ያየሁት አንድ አይደል? በመጀመሪያ ቀን ስትሄድና ልታስገምት ስትሄድ ጁላይ 1 ስትሄድና ያስገመትከው መቼ ነው? ልትቀበል የሄድከው ጁላይ 17 ነው። ያስገመትከው መቼ ነው? ያስገመትኩት ቻሌንጁ እንደሞላልኝ እኮ ቀን በቀን ስንት ቀኑን ንገረኝ። ልታስገምት ዓርብ ልንሄድ ሐሙስ ቀን ማታ አካባቢ ጁላይ 16 ለምን ዓርብ ጁላይ 17 ነው ሄዳችሁት። ስለዚህ ያስገመተው ጁላይ 16 ያስገምትክበት ቀን ነው። በ16 ቀን ውስጥ ብዙ ዕቃ ጎሎ ብዙ ልብሶች ተሽጠውለት ጎለው አይተሃል ማለት ነው። ስለዚህ ዋጋውን ያወረደው የእቃው የኳንቲቲ የብዛት መጉደል እና ደግሞ የእቃው ኳሊቲ ነው እናንተ የምትሉት። አዎ ኦኬ። እናንተ ስትገምቱ ለምሳሌ አንድ ቀሚስ እዚህ ጋር የሚያሳየው ሜሪ ቦንዳ እቃዬ ያወጣል ብላ የላከችው ሊስት ውስጥ የሚያሳየው የአንድ ቀሚስ ዋጋ 3500 ነው። እዛ 1500 ብር በላይ አይሸጥም በምንም አይነት ማለት የትኛውም አይነት ቦንዳ ገማች የትኛውም ጥራት ያለው እቃ ቦንዳ ሻጭ ከ1000 ብር ከ1500 ብር በላይ አይገምታቸውም። እዛ ያሉ ቀሚሶች ነው የምልሽ። አሁን እኮ 4000 5000 ሁሉ የሚሸጡ ቦንዳ እቃዎች አሉ። 6000 የሚሸጡ ጽድት ያሉ የቦንዳ ቀሚስ እቃዎች አሉ። የማይገኙ እንዲያውም በጣም የማይገኙ ወንትድ የሆኑ እቃዎች አሉ። እዛ ያሉ እቃዎች ከሁለታችሁም ገለልተኛ ወገን ሄዶ ነው ማየት ያለበት እኮ ነው የምልሽ። እኛም ያልነው በስነ ስርዓቱ ገለልተኛ ወገን ሄዶ አይቶ ገምቶ በስነ ስርዓቱ እኮ በቃ ይሞላል ተብሎ ከተሰጠው አክሴፕት አድርጎ ስራውን ይቀጥላል። ኦኬ ከ3500 ነው እዚህ ጋር የተመዘገበው የተሰላው። እናንተ በስንት ነው ያስገመታችሁት? አንዱን በስንት ነው? 1500 ብር በላይ አይበልጡ። ስለዚህ እናንተ በ1500 ነው ያስገመታችሁት። አዎ እነሱ ደግሞ ቪዲዮን ሲሰሩ ግምቱን ሲያወጡ በራሳቸው ፕራይስ በራሳቸው በሱቅ ፕራይስ ነው። አንድ ሰው በዛ ፕራይስ የመስማማትም እኔ አንድ ቦንዳ ገብቼ 3500 ስትለኝ ካዋጣኝ ይገዛለሁ ካላዋጣኝ ትይውጣለሁ አይደል? የሱቋ ባለቤት እቃዋን እንደ ፕራይሷን የምታወጣው እንደ ራሷ እንደ እንትኗ ነው። በዛ የተስማማ ይስማማል፣ በዛ ያልተስማማ ይስማማል። ቻሌንጁን ለመቀበል በረከት በሄደ ጊዜ አይቶ እሱ ያው እውቀቱ ስለሌለው ባለሙያ ስላልሆነ አያውቅም። ያውጣ አያውጣ ግን የሱ አለማወቅና የሱ ባለሙያ አለመሆን የነሱ ችግር አይደለም። እሱ ከመቀበሉ በፊት ቻሌንጁን ባለሙያ ይዞ ሄዶ ማስገመት ነበረበት። ራይት ቢሆን በጣም ጥሩ ነበር። አዎ ቴንክ ዩ። እሺ አንደኛ እኔ በሁለቱም ሳይድ በሁለቱም ወገን ችግር አለ፣ በሁለቱም ወገን ስህተት አለ፣ በበረከትም በነሱም። ምክንያቱም አንደኛ ቻሌንጅ ሲወጣ ቀን ሳይጠቀስ አይወጣም። ሁለተኛ ቻሌንጁ ላይ በ15 ቀን ውስጥ 100,000 ፎሎ ያደረሰ ሰው አሁን እኔ ቻሌንጅ ባወጣ በ15 ቀን ውስጥ አካውንቴን 100,000 ያስገባልኝ ሰው 1.5 ሚሊዮን የሚገመት እቃ እሰጠዋለሁ። በዛ 15 ቀን ውስጥ ግን ሱቄ ክፍት ስለሚሆን እቃ ሊጎል ይችላል፣ እቃ ሊሸጥ ይችላል። የሚሸጠው ብር ኪሴ ነው የሚገባው። የሰራተኛ ደሞዝ ነው፣ የሱቅ ኪራይ ነው፣ የመብራት ነው የምከፍልበት። ስለዚህ በ15 ቀን ውስጥ 1.2 ሊደርሰው ይችላል፣ 1 ሚሊዮን ሊደርስ ይችላል። ይሄን መጥቀስ ነበረባቸው። እነሱም ቪዲዮ ላይ የሚሸጠው እቃ እንደሚጎል መጥቀስ ነበረባቸው፣ ቀን መጥቀስ ነበረባቸው። እሱም ደግሞ ቻሌንጁን ሄዶ ሱቅ ድረስ ሲቀበል ባለሙያ ይዞ ሄዶ ማስገመት ነበረበት እንጂ ቻሌንጁ ሲያልቅ ጠብቆ አይደለም የሚያስገምተው መጀመሪያ። ምክንያቱም አንድ ትራንስፖርት ኮንትራክት ሲይዝ እኮ ተሰቅዬ ቦታው ከደረስኩ በኋላ አይደለም ከሹፌሩ ጋር የምደባደበው። መጀመሪያ ነው ዋጋ አነጋገርና ያዋጣኛል፣ ይስማማኛል፣ አቅሜ ነው መክፈል እችላለሁ ብዬ ተስማምቼ ምገባው እንጂ ልንገርሽ አቢባዬ፣ አንድ ሀሳብ ልንገርሽ። አሁን ይሄን ለማለት እኔ ቻሌንጁ ለእኔ ብቻ ቢሰጠኝ ኦልሬዲ ይህንን የማረጋገጥ መጀመሪያ እኮ 1.5 ይላል እኮ ሀቢባ። ለሁሉም ሲወጣ 1.5 ሚሊዮን የሚያወጣ እቃ እሰጣለሁ ይላል እኮ። ኦልሬዲ ተነጋግሯል። መጀመሪያ ለኔ ቢሰጥ በእነሱ ግምት ነው፣ እነሱ በገመቱት ነው። እሱ ደግሞ
በራሱ ሰው አስገምቶ መጨረሻ ላይ ሳይሆን በራሱ ሰው የሚያስገምተው መጀመሪያ አክሰፕት ከማድረጉ በፊት ቻሌንጁን ሱቅ ሄዶ ቪዲዮ ሲሰራ ባለሙያ ይዞ ሄዶ ማስገመት ነበረበት። አስገምቶ ይሄ እኮ ቻሌንጅ ነው። እንትኑ ባይሞላለት ይሄ ሱቅ የሱ ላይ የማይሆንበት እድል ስላለ የሱ ላልሆነ ነገር እንዴት ያስገምታል? የሱ መሆኑን ሲያረጋግጥ እኮ አልኩሽ እኮ ቻሌንጁን እንደሞላው እኮ ባለሙያ ወስዶ አናግረው ሊጀምር ነው እኮ ሊጀምር ነው። ቢያሸንፍም ይኸውልህ ቻሌንጁ ቢሞላለትም ባይሞላለትም ቻሌንጁን አክሰፕት አድርጎ ስራውን ሊጀምር ነው። ገባክ? ስራውን ሊጀምር ነው። በ15 ቀን ውስጥ እነሱ ቀን መጥቀስ ነበረባቸው። ቀን አልጠቀሱ፣ የእነሱ ስህተት። እሱ ደግሞ ቻሌንጁን ሲቀበል ሱቅ ድረስ ሄዶ ቪዲዮ ሲሰራ መጀመሪያ አሳይተውት ይሄ ነው የምትረከበው ሲባል ኦኬ 1.5 ያላችሁት ከእናንተ ፕራይስ አንጻር ነው አይደለ? እኔ ደግሞ የራሴን ሰው አምጥቼ አስገምቼ ኦኬ እውነትም እንዳሉት 1.5 ነው፣ እስማማለሁ፣ እቀበላለሁ፣ ስራዬን እጀምራለሁ። ገባክ? ቢሳካም ባይሳካም እጀምራለሁ። ከዛ ሲሳካ ጭቅጭቅ አይመጣም፣ ቀጥታ እቀበላለሁ። እሱም ማስገመት ነበረበት በራሱ ሰው። ታክሲው ከወሰደ ከጨረስክ በኋላ አይደለም ፕራይስ የምትከራከረው። ሁለቱም ወገን ስህተት ሰርተዋል። እንደገና የሚሸጠው 15 ቀን ክፍት እስከሆነ ድረስ የሚሸጠው እስከዚህ ላይ አንድ ፓንቴም አንድ ካልሲ የሚሸጥበት ብር ለእኔ አብራችሁ ነው ከእቃው ጋር የምትሰጡኝ ወይንስ ለራሳችሁ ነው የምትወስዱትም ብሎ መጠየቅ ነበረበት። እነሱ መጠየቅ ግን አቢባ እዚህ ጋር ይቅርታ አድርጊልኝና ይህንን እኔ መጠየቅ እኮ ሲጀመር የለብኝም። ምክንያቱም እኔ መጨረሻ ላይ ነው አይደል የምረከበው። እኛ እንደዚህ እየሸጥን ነው አላሉኝም፣ እየሸጡ ነው ኦልሬዲ አይደለ? ስለዚህ መጨረሻ ላይ ግን የመረከብ እንችላለን። በረከትዬ ቪዲዮ ልትሰራ ወደ ሱቅ ስትሄድ ሱቁ ዝግ ነበር? ቪዲዮ ክፍት ነው እየተሸጠ እያየህ። ታዲያ ከንብረትክ ላይ እየተነካኩ ነው። አንተ ቻሌንጁን ካጠናቀቅ እንደሚሰጥ ታውቃለህ። ስለዚህ ኢንኬዝ ቻሌንጁን ካሳካሁት ከተሳካልኝ ዛሬ እየተሸጠ ያለው እቃ ዛሬም ነገም ቻሌንጁን እስከምጨርስ የሚሸጠው እቃ ብር ለእኔ ነው ወይስ ለእናንተ ነው ብለህ መጠየቅ ነበረብህ። ገባህ? ግን እውነት ለመናገር መጥቀስ ነበረባቸው። እውነት ለመናገር በጣም ስማርት ሰው ኔጌቲቭ ነገሮችን ቀድመሽ ማየት የምችይ ሰው ምናምን ካልሆንሽ ይሄ ሊመጣ አይችልም ማለት ነው። ባለሙያ ይዘህ መሄድ ነበረብህ ያልኩት። አዎ እኮ አሁን እኛ ያደረግነው እየነገርንሽ ነው። እኛ የእሱ መሆኑን ስናረጋግጥ ወይም ደግሞ ፎሎ ቻሌንጁን እንደሞላው ስናረጋግጥ ነው ቼክ ያስደረግነው። ለምንድነው ቼክ ያስደረግነው? በቃ የሆነው ይሁን። እውነት ለመናገር የተነጋገርንም የነበረው ቺት አይደረግበት ወይም ምንድነው አይዋሽበት። 1.5 ሚሊዮን ብር ተሰጠው ተብሎ 1.5 ሚሊዮን የማይሞላ እቃ መቀበል የለበትም። ኦልሬዲ 1.5 ሚሊዮን ብር የሚሞላ እቃ ነው መውሰድ ያለበት። እኛም የተነጋገርነው ራሷን ማን ነው ሜሪንም ያናገርናት እኛ መቀበል እንፈልጋለን። አልቀበልም አላልንም። ይሄው ይቀበላል፣ የመጣውም ሊቀበል ነው። ነገር ግን በስነ ስርዓቱ ተቆጥሮ ይሄው ይሄ ነው ይሄ ነው ይሄ አሁን በመጣው ዝርዝር መሰረት የዝርዝሩን ቀርቦ ይሄው በዚህ መሰረት በእናንተም በኩል ገለልተኛ በእኔም በኩል ገለልተኛ እናምጣ። ይሄ ነው ስርዓቱ። በቃ የቻሌንጅ ነው፣ አሸንፏል። 1.5 ሚሊዮን ብር ነው የተባለው። በ1.5 ሚሊዮን የሚሞላ እቃ ይሰጠው ነው ዳትሲት። ሌላ እኮ አሁን ፕሮሰሱን ምኑን የተፈጠሩ ችግሮችን ምናምን እንዳለ ሆነው ፋይናል አውትፑቱ ላይ የመጣ ነው። ግን እኛ እቃውን ለመቀበል ነው 1.5 ሚሊዮን ብር የሚያወጣ እቃው። ሌላ ደግሞ ምን አለ በ17 ለመቀበል ነው የመጣችሁት። በ17 በ16 ኦልሬዲ ያስገምታችሁ እንደማያወጣ አውቃችሁ ነበር። ለምን የዛን ዕለት በ16 አልተናገራችሁም? ላይቭ ላይ መናገሩ ለምን መረጣችሁ ነበር ጥያቄ። በ16 ባለሙያ ወስዶ አስገምቶ ኦልሬዲ 300 ሺህ ብቻ እንደሚያወጣ ስታውቁ ለምን የዛን ዕለት እዛው አልጠየቃችሁም? እቃው እኮ አንድ ነጥብ እኛ እንዴት እስካሁን እንደዛ አልነገሩንም? በዚህ ደረጃ የወረደ እቃ ለምንድን ነው እስካሁን ያቆዩት? ዜር ኢዝ ሰምቲንግ ብለን አሰብ። የተሳሳተ ጥሩ ያልሆነ ነገር አለ ማለት ነው። እንደሱ ከሆነ ደግሞ እኛ ብቻችንን እዛ ከምንጋፈጥ ህዝብ እያየ በግልጽ ሁሉም ፐብሊክ ቻሌንጅ ነው። ፐብሊክ ቻሌንጅ እንደመሆኑ መጠን ህዝብ ፊት ቆጥረው ያስረክቡናል። ስለዚህ ቀድመን ላይ እኮ ማንኛውም ሰው በአሁን ሰዓት ኤኒታይም ይሄንን እኮ አልሰጡንም። አሁን እኛ ይሄንን ነገር ካነሳን በኋላ የሰሩት ዝርዝር ነው። ይሄ አሁን እኛ ይመጣ እቃው አለ እኮ ነው ያሉ። ይሄ እቃ
እሺ ይኸውልሽ ሀቢባ እኛ ይሄ ዕቃ ካለ ሀቢባ ይሄ ዕቃ ካለ ይሄ ዝርዝር ዕቃ ካለ ከሁለቱም ወገን ያልሆነ ሰው ይምጣና ዕቃውን ቆጥሮ ይሄው በረከት 1.5 ሚሊዮን ብር የሚያወጣ ይሄ ነው ይበለው በስነ ስርዓቱ አክሴፕት አድርጎ አፕዴት ማድረግ ያለበትን ነገር አፕዴት አድርጎ ስራውን ይቀጥላል። እሱ መስራትና መለወጥ ነው የሚፈልገው። እንዴት ያውቃል? ሳትጠይቁ እንዴት ይሰጣችኋል? እናንተ እኮ በ16 አስገብታችሁ እኮ ጠየቅን እኮ መተናል እኮ በላይቭ ለምን በላይቭ ሆነ? ስንጠይቅ እኮ ጥያቄው ለምን በላይቭ ሆነ? ለምን ላይቭ ውስጥ ገባችሁ ነው እኮ እዛ ጋር ሁከት የፈጠረው። ለምን በላይቭ ታናግሩናላችሁ? ለምን ዝም ብላችሁ አትጠይቁንም? እኛ ደግሞ ስጋታችን ዝም ብለን ብንጠይቅ ምንድነው ይሄ ቪዲዮ ተሰርቶ እንደመጣው ሁሉ እኛ ስለ ኤዲቲንግ ስለ ምናምን የምናውቀው ታሪክ የለም። ከዛ አምጥታ የሰራችውን ቪዲዮ አይተሽዋል። ሌላ ታሪክ የሆነ ቪዲዮ ማለት ነው። ከእውነታው ፈጽሞ እንደዚህ አይነት ቪዲዮ እንደሚሰራብን ቀድመን አውቀን ነበር። ስለዚህ ላይቭ ግን ምንም የምትዋሽው ነገር የለም። ህዝብ ያየዋል። እያንዳንዱን ነገር እየተከታተለ በስነ ስርዓቱ እንረከባለን የሚል ሐሳብ ነው። ላይቭን ከመጀመሪያ ክፈቱትና እንየው። እዚሁ ላይ ነው ያለው ላይቭ አሁን የምናወራበት ስልክ ላይ። እሺ በጣም እሺ፣ ልንገራችሁ አንዴ። ህሊና ያለችው ዳይሬክትሊ መጣ ሰላም አለኝ። ሰምታችኋለች። ሰላም አለኝ ተቃቅተን ገባንና ወዲያው ተመልከቱ እነዚህ ልብሶች እቃው የሚሰጠኝ እቃ 1.5 አያወጣም 300 ሺህ ነው ያለው። ቀጥታ ለኔ ምንም የነገረኝ ነገር የለም። እንደዛ ነው ያልከውን ነገር እሷን በስነ ስርዓት ነው የጠየኳት። ይሄን ትናንትና ባለሙያም ጥቻ ሳይቼ ነበር። ይሄ እቃ 1.5 እንደማያወጣና ከ300 ሺህ እንደማያልፍ ነግሮኛል ነው። ሪከርድ ካላት ታምጣና ታሰማ። እንደዛ ነው ያለኝ። ዳይሬክትሊ ላይቭ ላይ ነው። እኔ አላቅም ነበረ። ዳይሬክትሊ እንደ ትናንትና መጥቶ እንዳስገመተ ምናምን እኔ አላቅም ነበረ። እሱ ውሸት አይደለም። አዎ እሱ አታውቅም። ላይቭ ግን ይዘን መተናል። ቪዲዮ እየቀረጽን መሆኑን እያየች ነው። ስልካችንን ሁላችንም እንደዚህ ነው ያዝነው። ነው ሐሳቧን የቀየረች እንደዚህ ነው ያዝነው። ከዛ በኋላ ቆይ ልንገርሽ፣ ላስረዳሽ። ከዛ በኋላ ይሄንን ነገር ሲያነሳ ላይቭ ላይ ነኝ አላት። ለምንድን ነው ሳታስፈቅደኝ ላይቭ ላይ የምታወራው? በጣም ኢንቫይሮመንቱ ከአንዳንድ ሁከት ሆነ። ከዛ እንዴት እንግባባ? እሷም ትጮኻለች እሱም ይጮኻል። ኖ ለምን እስካሁን እንደዚህ ደበቃችሁኝ? እኔ እኮ ባለሙያ ሳሳይ በጣም ነው ልቤ የተሰበረው ምናምን ማለት ጀመረ። እሷም ደግሞ አይደለም እንደዚህ ነው እንዲያ ነው ንትርኮች በዙ። በመሀል ደግሞ ካሜራማኑም ገባ። ካሜራማኑም በጣም ሆት ነበረ። በቃ ነገሩ ዴፊኒትሊ ተቀየረ ማለት ነው። እንኳን ተግባብቶ ለመውጣት እንድነግርህ እድል እየሰጠከኝ አይደለም። እኔ ለማለት የፈለግኩት ከላይቭ በፊት ቀድሞ ቢጠይቃት ይሄን ሊስት አውጥታ ታሳየውና እናንተ ያስገንበታችሁበት ገማች የገመተበት ፕራይስ እና የእነሱ ቤት ፕራይስ እንደሚለይ ማንም ሰው አንተ ቅድም እኮ ስላልከው ነው ማንም ሰው በፈለገበት ዋጋ መሸጥ ይችላል ቦንዳ። ምክንያቱም ብራንድ አይደለም። ብራንድ ሲሆን አንድ አዲዳስ ሱቅ በዓለም ሁሉም ቦታ የአንድ አዲዳስ ጫማ ኦሪጂናል ብራንድ ዋጋ የትም ቦታ እኩል ነው። የፑማ ናይኪ ኤኒቲንግ ኢንተርናሽናል ብራንዶች ፕራይሳቸው የትም ሀገር የትም ቦታ እኩል ነው ዋጋቸው አይደለ? ቦንዳ ግን ብራንድ ስላልሆነ ሁሉም ሰው እንደየራሱ ፕራይስ መሸጥ ይችላል ብለሃል ቅድም። እንደየራሱ ዋጋ መሸጥ ይችላል። ስለዚህ እነሱ እንደ እቃው ሁኔታ ነው ሀቢባ፣ እንደ እቃው ሁኔታ ነው። አሁን ለምሳሌ ነገርኩሽ እኮ 10 ሺህም የሚሸጥ ቦንዳ እቃ አለ፣ 15 ሺህም የሚሸጥ ቦንዳ እቃ አለ። ዋጋውን የሚወስነው እቃው ነው። ዋጋው እኮ እቃ አይደለም፣ ባለ ሱቅ ነው የሚወስነው። አንድ አይነት ቲሸርት ቦንዳ ከሆነ ብራንድ ካልሆነ እኔ ሱቅ ተወዶ ከሊት ሱቅ ሊቀንስ ይችላል፣ ሊጨምር ይችላል እኮ። በዚህ ደረጃ ሰፊ ልዩነቶች ሊኖሩ አይችሉም ማለት ኢትዮጵያ ውስጥ ያሉ ቦንዳ ቤቶች ቢራራቁ አልሸሹም ዘወር አሉ አይነት ነገር ነው ማለት ይታወቃል እኮ። የቦንዳ እቃዎች እኮ ጥራታቸው፣ የይዞታቸው ያረጀ የሆነ በደንብ ያልተለበሰ ወዘተ ዝርዝሮች አሉት ቦንዳ ላይ። ስለዚህ በጣም የፈጋ ሲሆን ምንም ያክል ፕራይሱን ብትጨምሪው ላለመሸጥ ካልሆነ በስተቀር ምንም ትርጉም የለውም። ገብቶሻል? ሰው እኮ እዛ ስትሄዱ ያገኛችሁት የፈጋ ነው እያልክ ነው። ኦፍ ኮርስ እኔ እኮ መጀመሪያም እኮ ነግሬሻለሁ እኮ እቃዎቹ የፈጉ ናቸው። እንዲያውም ባለሙያው ያለው እነዚህ እቃዎች ወጥተው በጩኸት ለምሳሌ በዚህ ብር እየተባሉ የሚሸጡ አስፋልት ላይ ተነጥፎ መንገድ ላይ ወስደህ የምትሸጣቸው እቃዎች ናቸው። አርጅተዋል፣ ፋሽናቸውም አልፎባቸዋል። ተወዳዳሪ መሆን አትችልም። ስለዚህ አዲስ እቃዎች የምታስገባልህ ይመስለኛል።
1.5 ካለችህ ታስገባልሃለች ማለት ነው። እንደዛ ከሆነ ደግሞ ለምንድን ነው እስካሁን ያልነገረችን? ስለዚህ ዜር ኢዝ ሰምቲንግ ብለን አሰብን። በዛ ምክንያት ላይ ብላ አድርገ ነው ሄድን ነው እያልኩሽ ያለሁት እኮ ምንም ግልጽ ይመስለኛል። በጣም ጥሩ ህሊና እኔ ደበረኝ ያለችው መጀመሪያ ሳይነግረኝ ቢነግረኝ ማስረዳት የምችለውን ነገር ሳይነግረኝ ዳይሬክትሊ ላይቭን ከፍቶ ትናንትና እኔ ሳላቅ መጥቶ ሐሙስ ጁላይ 16 እንደ ትናንትና መጥቶ አስገምቶ በራሱ ባለሙያ አስገምቶ እኔ ደግሞ በማውቀው ሊስት ይሄ ነው ዋጋው የሚያወጣው ይሄ ነው እኔን ሳይጠይቀኝ እኔን ሳላስረዳው ዳይሬክትሊ ላይቭ ላይ ወጥቶ እንደዚህ እቃው 300,000 የሚገመት ነው ዋሽተውኛል እንደዚህ ብሎ አለ ነው ያለችው። ሶ አንተ ደግሞ እኔ የመሰለኝ ሌላ ወይ የሚያዘጋጁልኝ የሚጨምሩልኝ ነገር አለ ብዬ ነበር ያሰብኩት ነው። ያንኑ ስለሰጡኝ ነው ላይቭ ላይ የተናገርኩት ነው አይደል? ኦፍ ኮርስ። ኦኬ እሺ ጥሩ። አስቀድማችሁ አልተደዋወላችሁም ከመገናኘታችሁ በፊት አንተና ህሊና? ተደዋውለን ነበር። እየመጣን ነው እየመጣው ነው መገናኛ ለኛ ምናም ከኛ ጋር ስትል እኛ ደግሞ እየመጣን ነው አለ። ከሱ ጋር ነበር የምንሄደው ሌሎችም ነበር ጓደኞቼ ከነሱ ጋር ነው የሄድኩት። ኦኬ ጥሩ እሺ። ስለዚህ አሁን እናንተ ላላችሁት ጥያቄዎች ህሊና መልስ ትሰጥበታለች። ህሊና ያንቺ ተራ ነው። ሚዩት አድርጉና ነው አዳምጠሻቸዋል በደንብ? አዎ በደንብ ፖይንት ይዣለሁ። እሺ በመጀመሪያ በረከት ላይክ አሁን እንኳን 3-4 ማስረጃ ያለው ውሸት ነው ያዋሸኝ። የመጀመሪያው ውሸት የመጡት መቼ እንደሆነ ታውቂያለሽ? ማክሰኞ ነው የመጡት። የመጀመሪያው ውሸታቸው ማክሰኞ ነው አይደለም፣ በማስገመት ሰኞ ነው የመጡት። በአካል የመጡት ማክሰኞ ነው። ካላመናችሁ ገብታችሁ እራሱ አካውንት ላይ ፖስት ያደረገበትን ቀን ማየት ትችላላችሁ። የመጀመሪያው ውሸት ከሆነ እንጂ ይሄ በስተት ይሆናል እንጂ እኛ አርብም ማክሰኞም ሊሆን ይችላል። አርብ በስተት የተነገረው ንግግር ሊሆን ይችላል። ስለዚህ ኦልሞስት 20 ቀን ሆኖሃል እንደማለት 20 ቀን አልፏል። ከአግሪመንታችን አልፏል። እንደዛም ሆኖ ደግሞ ፎሎወር አልሞላህም። እኔ የስተርዴ የዛን ቀን እሑድ ቀን ስክሪንሾት ያደረኩትን የሜሪ ቦንዳን ፎሎወር አምጥቼ ያሳያል። ማክሰኞ ማለት 21 ነው። ይቅርታ አንዴ 21 ጁላይ 21 ማለት ነው ማክሰኞ። የዛ ቀን ለማስገኘት ላይ ብትገቢ የዛ ቀን መጥቶ ቪዲዮ የሰራበት ቢፎር ቱ ዴይስ ይላል። ፖስት ያደረከው ቪዲዮ ራሱ ከሁለት ቀን በፊት ነው ፖስት ያደረከው። የዛኑ ቀን ነው የሰራው። ስለዚህ የመጣው ማክሰኞ ነው። ገባ? ቻሌንጁ አልሞላም ለምትለው እኔ ስልክ ስደውል መጀመሪያ ቻሌንጁን አጠናቅቄ ነው እንደምትመለከቱት። ታዲያ እሺ እኔ ጋር ስትመጣ ሰውን ፎሎ አረገ ማለት ሆነም ቀረኔ ማይ ሆኔ ጋር የመጣ ቀን እኮ ያለውን ፎሎወር ነው አይደል እንዴ? በረከት እንደዛ እኮ ነው አይደል? ልክ ቻሌንጁ መጥቶ ሊሰራ ያለ ጊዜ ኦልሞስት 300 ፎሎወር ይገኛል። እስከምረከብ በጣም ያለው የዛኑ ቀን ዴቱን አሳይቼሽ ማሳየት እችላለሁ። ሀቢባ አለ እኔ ጋር መጀመሪያም እኮ ይሄ እኮ ምንም ግልጽ ነው። ቻሌንጁ እንደሞላ የተረጋገጠ ነው። ባይረጋገጥም ለመረከብ አልመጣም ሲጀመር ማለት ነው። እዚህ ላይ ይሄን ብቻ ነው ሐሳቤ። እኔ ማለት ነው እኔ በኮንፊደንስ እናቴ ትሙት ብዬ ማውራት እችላለሁ። አንተ በረከት ራስህ ደውለህልኝ 200-300 ፎሎወር ነው የቀረው ግን ይሞላል ብለኸኛል። አላልኳትም ብለህ ማልልኝ ደውለህ ብለኸኛል አላልከኝ እኮ ብዬሽ ነበር እኮ። ከዛ ሞልቶ ነው እንደገና እኔ ጋር የመጣ ሰዓት እኔ የመጣበትን ሰዓትና ቀን አሳይቼ ስክሪንሾት አለኝ። ሆነም ቀረ ሰዓት ባረገ ምናምን የለም አላረክም። ሄሉ ይኸውልሽ 236 አንተ ልጅ ስማኝ ወንድሜ አልነበርክም። እኔና በረከት ዲል ስናደርግ አልነበርክም። በረከት ወጣት ነው አሁን እኔ ተራ ነው አይደል? በእናንተ ተራ እሷ በፍጹም ሚውት አላበራችም። ህዝቡ መስከረ ስለዚህ ፖይንት ያዙና ተራችሁ ላይ ሚውት አብርታችሁ ይሄን ጥያቄ ብላችሁ መጠየቅ ትችላላችሁ። ሶ እኔ ቀኑን አስተካክያለሁ። ከጁላይ 17 ወደ ጁላይ 21 ቀይሬዋለሁ። ከጁላይ 16 ወደ 20 ቀይሬዋለሁ። ልታስገብቱ ሄዳችሁበትን ቀን። ኦኬ ሌትስ ኮንቲኒው። መጀመሪያው ውሸት እሱ ነው። ሁለተኛው ደግሞ እንዲሆንልኝ የምፈልገው ምንድነው መሰልሽ ሀቢባዬ፣ እኔና በረከት ነው ዲሉ ላይም የነበር ነው። የመጀመሪያ ቀን የነበረው ሞመንት ላይም ኤቭሪቲንግ ላይ ነበር ነው። ስለዚህ ይሄ ልጅ ሊያወራ አይችልም። ካሜራማኒ ከጎን አለ። ማስገባትም አልፈልገው እኔና በረከት ነን ዲል ያደረግነው እና ሜሪ ቦንዳ ሶስታችንን ማውራት የምንችለው ምንም አይነት ሀሳብ እንዲሰጥ አልፈልግም። ለዛ ቀን ለተፈጠረው ነገር ስላየ እንደ ምስክር ሊያወራ ይችላል። በተረፈ ግን በረከት ወጣት ነው፣ ማቹር ሰው ነው፣ ማውራት ይችላል። መቶም ዲል ያደረገው ራሱ በረከት ነው። ሰው በረከት ያወራኝ
ኤግዛክትሊ። በዚህኛ የምንስማማለን። አንቺም ካሜራማንሽም ሆነ ሜሪ ቦንዳ አይገቡም። በአንቺና ህሊናና በረከት ብቻ ናቸው የሚጨርሱት። ህሊና በረከት ተቀበለ። ስለዚህ ሁለታችሁ ብቻ ነው የምታረጉት። ሌላው ዲል ላይ መሰለኝ ብሎ ነገር የለም። አግሪመንት ነው። ሪትን ያልሆኑ አግሪመንቶች ነበሩን። ልክ ነሽ። ምክንያቱም እኛ አላማችንም መስጠት ነው። ገባሽ? መስጠት የሆነ ሰው ደግሞ አላማው ሰው አልቀበልም ይላል ብሎ ስለማያስብ እንደ አይነት ተንኮሎችን አያስብም። በአካል መጣ። ሲቀጥል ደግሞ ሂሳቡን እንኳን ያልሰራ ነው። ለምን እንደሆነ ታውቂያለሽ? ባለቤት እኮ አይደለም ይሄ ልጅ። ፎሎ እስካልሞላ ድረስ ባለቤት አይደለም። ስለ ብሩ ሊጠይቀን እኮ አይችልም አይደል እንዴ? መች ፎሎወር ሞላ? ይሄን ያህል ብር ሽጣችሁ ትሰጡኛላችሁ ብሎ ከኛ ጋር ዲል ለማድረግ ባለቤት መሆን አለበት። ቪው አሟልቶ ቻሌንጁን ተቀበለ እንጂ የሜሪ ቦንዳ ባለቤት አይደለም እስካለሞላ ድረስ። ስለዚህ ስለ ሂሳብ ሊያወራን አይችልም። አንድ ሰው ስለ ሂሳብ ሊያወራ የሚችለው 100,000 ፎሎወር መልቶ ልክ ሜሪ ቦንዳ ያንተ ነው ከተባለ ጊዜ በኋላ ነው። እኛ እኮ ቪውህ በልጧል፣ አሁን ቻሌንጅ መቀበል ትችላለህ ነው እንጂ ያልነው ባለቤት ነህ አላልነው። ገባሽ? ስለዚህ ይሄን በፍጹም ሊያደርግ አይችልም። እንደ አይነት ዲል ሊኖረው አይችልም። ቢካዝ ባለቤት አይደለህም በረከት። ባለቤት የምትሆነው ልክ ፎሎወሩ ሞልተህ አሁን በ21 የመጣህ ቀን ስናስረክብህ ነው። ከዛ ቀን ጀምሮ ነው አንተ የዛ ሱቅ ባለቤት የምትሆነው። እንደ ህጉ እንደዛ ነው። እሺ ሌላኛው ደግሞ አንፎሎ ቻሌንጅ አስጀምሮ ነበር። ውሉን ቀድሞ ከኛ ያፈረሰው ማን ነው? እራሱ በረከት ላይቭ ላይ ገብቶ እያለቀሰ የዛኑ ቀን ማታ አንፎሎ አድርጎ ሜሪ ቦንዳን አለ። ሶ ልክ የዛ ሰዓት ላይ ውሉ ተቋረጠ ማለት ነው። ቢካዝ ዲላችንን አፈረሰ። መጀመሪያ ግን ላይቭ ሪካርዱን እነሱ አምጥተው ማየት አለብን። ለምን ምን ብሎ እንደተናገረ ይሄ ልክፈትልሽ። እኔ ማሪ ቪዲዮዬን አይተሽዋል? እባክሽን ቪዲዮ ካለሽ ፖስት ያደረኩት ቪዲዮ እያንዳንዱ ኤቪደንስ ባይዘ ቆራርጬ ቢሆንም የኔ ጌታ ከያረከው ነገር የተቆራረጠ ሳይሆን ቅድሚያ ምን ቃል ነው የተናገሩ? ለምን አንቺ ያልሽኝ ይኸውልሽ አልሰጡኝም። ቤተሰብ እየገባችሁ የሜሪ ቦንዳን አካውንት አንፎሎ አድርጉ። አሁን ዳይሬክትሊ እንደዛ ነው። እግዚአብሔርን ላይቭ ገብቶ ላይቭ ሪካርድ አንፎሎ ቻሌንጅ አድርጉ። አንድ ላይቭ ነው ተገናኘን፣ ሰላም አለኝ፣ ተያይዘን ወደ ሱቅ ገባንና ላይቭ ላይ መሆኑን ጭራሽ አላወኩም ነበር። ቀጥታ እንደገባን እንደ ትናንትና ሱቅ መጥቶ ማስገመቱን አላውቅም። ያንንም አልነገረኝም። ያንንም በሆዱ ይዞ መጥቶ ቀጥታ ላይቭ ገፈተና ላይቭ ላይ ቤተሰብ ይሄ እቃ 1.5 አያወጣም 300,000 ነው የሚያወጣው አለ። ላንቺ ምንም ነገር ሳይልሽ አምኗል። ይኸው ብሏል እኮ አለ። አዎ እኮ ብሏል። እነሱ የመጀመሪያው እሱ ነው። ከዛ ደግሞ የዛሬ ቀን እንጂ ሌላ ምንም ክፉ ነገር አያወጣም፣ እቃ አያወጣም አልኩ እንጂ ፎሎ አድርጉ። አንድ ሰው ይኸውልሽ ፍቅሬ፣ አንድ ሰው ፍቃድሽን ሳይጠይቅ ሐሳብ የገባሽ ቀና ሰው እኮ እና ስጦታ ለመቀበል ፍቃደኛ የሆነ ሰርቶ ለመለወጥ የፈለገ ሰው እኮ እናቴ ምንድነው መሰለሽ የሚያደርገው? ሄሉ አይደል ይደውልና እኔ አስገመትኩትኝ እንዲህ አልሆነም ተባለ። ነገ ጧት ስመጣ ከሜሪ ጋር ሆነን አንድ ላይ እንድናወራበት ፈልጋለሁ አይደለም የሚለው። የመጀመሪያ ቀን ነይ ቤቴ ተቀበይኝ ያለኝ ልጅ የመጨረሻው ቀን ና በረከት ፒክ ላድርግህ እለዋለሁ። አይ እኔ ራሴ እመጣለሁ ነው ያለኝ። ከዛ መጣ። ሲመጣም ቁልፍ ስጭኝ ነው ደውሎ ያለኝ። ጧት ቁልፍ መቼ ነው የምትሰጡኝ? መቼ ነው የምታስረክቡኝ? 300 ፎሎወር ይጎላል። አዎ ግን ችግር የለውም እኮ ይሞላል። በቃ እሺ ችግር የለውም። ኧረ ይሄ ያጣላንም ተስማማን። ከዛ ከመጣ በኋላ ማለት ላይቭ እንደከፈተ እኔ በፍጹም አላየሁኝም ማለት ነው። በፍጹም አላየሁኝም። ኢማጂን ይሄ እኔ እናቴ ትሞት ኢቭን ሜሪ ቦንዳ የለችም አልኩሽ፣ ባለቤቷ የለችም። በቃ የሚቀርጸኝ ካሜራማን አለ፣ እኔ ያለሁኝ፣ ሁለታችን እየተንጦለጦልን ስንት አምስት ወንድ ሰብስበው ነው የጠበቀኝ። ኢማጂን ሴት ሆኜ 5 ወንድ ሰብስበው ምን እንዲያደርጉኝ ነው? ምን እኔ ላይ ምን እንዲያደርጉ? 5 ወንድ ሰብስበ ተው አትቅረጹኝ እንኳን ስላችሁ አቁሙ እንኳን አላላችሁም። እግዚአብሔርን የጓደኞቹን ሰብስበው መጥቶ አምስቱ ነው ሲጮህብኝ የነበረው። ክርስቶስን እንዴት ስሜታዊ እንደሚያደርግ ልነግርሽ አልችልም። እሱ ብቻ አይደለም እንዲህ ማድረጉን ተይውና የመጀመሪያ ቀን ስትመጣ 5 ሆነ አልመጣህም። ይሄ አጠገብ ያለው ልጅ እንኳን አልነበረም። እኔ እናንተ ስናወራ ገባ። ከዛ በኋላ እኔ በቃ እግዚአብሔርን ልሰጥ ይሄ ደግነትሽን ውስጥሽ ያለውን ጥሩነት ምናምን በጣም ነው በቃ እንዲህ አይነት ሞመንቶች የሆነ እግዚአብሔርን ለሰው የምታረጊው ነገር እንድትሰበስብ የሚያደርግሽ በቃ እኔ ከልቤ ነው ያዘንኩት ጌታ። እሱ ብቻ አይደለም ይሄ እኔም ቀመር ውስጥ ከቶኝ ለማስጠቆር ሐሳብ የገባሽ በቃ ይሄ ህዝብ ፊት ለማዋረድ አለ አይደለ ላይቭ ገብቻለሁኝ እና በህዝብ ፊት ነው የምጠይቅሽ። ለምን መጀመሪያ በግል አትጠይቀኝም? እኔ እናንተ እንዴት ተስማማ ነው ልክ አይደለም ያረክሽው ለህ አትጠይቀኝም? ቀመር ስላሰብክ ነው እንጂ ህዝብ ፊት ላይቭ ላይ ገብቶ መጀመሪያ ነው ቪዲዮ ነው ሳይሻለኝ ባይ ዘ ወይ ቲክቶክን ገብተሽ ታያለሽ። እንዴት ናችሁ? እኔ በቃ ወደ ስራ ምክንያቱም የመጣሁት ቁልፍ ሰጥቼው ሌላ ነው ሌላ ነገር የለብኝም። በቃ ቦንዳ ቤቱን በጣም የሚፈልገው ነው መሰለኝ። ጓደኞቹን ራሱ ሳያቸው እኔ የደስታ ሊቀርጹት የመጡ ነው መሰለኝ ታውቂያለሽ። ከዛ ከፈቹ በእናትሽ ቪዲዮን ይልሽ መጣ
አይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ ይሁዳ አለ አይደል ይሄ አቅፎሽ ስሞሽ ምናምን ገባ ብሎ ይኸውላችሁ ቤተሰብ ብሎ ወደ ላይቭ ይሄ ሰው የማዋረድ ምናምን ቶታሊ በጣም ነው የተበሳጨሁት። በቃ ይሄ ያለ አይደል በጣም ነው የተበሳጨሁት በጣም እና ማውራት እንኳን አልቻልኩኝ፣ ማስረዳት አልቻልኩም፣ እጄ እየተንቀጠቀጠ። ከዛ በጣም ተበሳጨኝ። ቀጥታ መኪና ውስጥ ነው የገባሁት። ትንሽ ቆየሁኝና ይኸውልህ በረከት ቁልፍ ይሸጣል ምናምን ብዬ ላስረዳውን ብዬ ይቀርጹኛል። ይኸውልህ አልኩት አንድ ሰው ይቅረጸኝና በህግ ነው የምጠይቃችሁ ካለ ፍቃዴ አናቆምም። ላይቭ መግባት መብታችን ነው፣ ይሰማል ላይቭ ሪካርዶቹ ላይ እንዳለ በህግ ጠይቀሃለሁ። ከዛ የዛን ቀን ተለያየን ምናምን። እዛን ሰዓት ላይ ግን ምን ሲል እንደነበር ታውቂያለሽ? ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ አያደርግም። ልትሸጠው ነው የፈለከው። መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት። ከዛ በኋላ አለቀሰ፣ ሆድባ ሰው ምናምን። ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው። የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም። ሰርተህ ነው ያመጣኸው። እኔ ሰርተህ ማምጣትህን አልናኩኝም። ሐሳቤ ገባ። ሰርተህ በላብህ ስላመጣህ መጠየቅ ትችላለህ። የጠየክበት መንገድ ግን አግባብ አይደለም። በተንኮል ነው የጠየከኝ። በጣም ያናደደኝ እሱ ነው። ሰርቶ መለወጥ የሚፈልግ ሰው፣ ህይወቱን መለወጥ የሚፈልግ ሰው እንዳንተ ውሃ ላዩ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይም። እሱ ብቻ አይደለም ይሄ መጥፎ ተቋርጠሻል ህሊና። ይስተማል አይደል ሀቢቡ? ተቋርጠሻል። መጥፎ መካሪ ብለሽ ተቋረጥሽ። ከዛም በኋላ በቃ ይሄ መጥፎ መካሪ ጓደኛ የትም አያደርስም። እኔ ልንገርህ ከመሬት ነው የተነሳሁት። ከመሬት ስለተነሳሁኝ እንደኔ አፈር ልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፍቃደኛ ነኝ። ከራሴ ብጨምርልህ ራሱ አይ ዶንት ማይንድ። ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው። ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው። መስራት ትፈልጋለች ብዬ ስላሰብኩኝ። ለሶስተኛ ለወጡት እንኳን እያሰብኩ ያለሁኝ ልጅ ነኝ። ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ ስለምወድ ድህነትን ስለማውቀው። እሱ ብቻ አይደለም አንተ እዛው ቆመህ ይሄ ሞልያ የሆነ ልብሳችሁን ስትል ነበር ሰምቻለሁ። እሱ ብቻ አይደለም እግዚአብሔርን በጣም ብዙ ነገር በቃ ይሄ ሞልያ የሆነ ልብሳችሁን በቃ ብቻ ይሄ የማጣጣል ሜሪ ቦንዳን የማጣጣል ልክ ቅድም እንደሰማሽ ይሄ መሬት ላይ ተነጥፎ የሚሸጥ እቃ ቦንዳ ሲጀመር አዲስ እቃ አይደለም። ፎር ዩር ኢንፎርሜሽን ቦንዳ ልብስ ማለት ሰው የተጠቀመበት ልብስ ማለት ነው። አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም። ሲቀጣ ደግሞ ይሄ ከወጣ በኋላ ማለት ነው ሀቡዬ በጣም ይሄ ድራማ እንደሆነ ያወቅኩት በምን እንደሆነ ታውቂያለሽ? ካጠገቡ ያለው ጓደኛ በረከት በጣም ከፍቶታል። ቤተሰብ እንግዲህ ስልክ ቁጥሩ ይሄ ነው፣ እየደወላችሁ አጽናኑት። ማኒፑሌቲቭ ይባላል ይሄ እኛን አታክ ለማድረግ እና ሰው ምን አሁን የትኛው ቲክቶከር ነው ተጎዳው ብሎ ስልኩን ለጥፎ ቪዲዮ የሚሰራው? ደውለው እንዲያጽናኑ ነው ወይስ ሌላ ነው? ማኒፑሌቲቭ ነው አይዲያ። እንዴት ነው እንዲህ የሚደረገው? እስቲ ንገሪኝ። አሁን እኔ ቢከፋኝ ብበደል ምናምን ሉዓል ስልክ ቁጥሬን አስቀምጣ እየደወላችሁ አጽናኑት ልትልልኝ ነው? ምንድነው ይሄ? ያስታውቃል። ይሄ ገንዘብን ትኩረት ያደረገ ማኒፑሌቲቭ በሆነ ወይ ለመጠቀም ስለፈለክ ነው። ማንም ሰው ሞኝ አይደለም። ማንም ሰው የኢትዮጵያ ሕዝብ ሞኝ አይደለም። እንዲህ አይነት ነገር በደንብ ነው የምናውቀው። ላይክ ማንም ሰው ፋራ አይደለም ዚስ ታይም። እሱ ብቻ አይደለም 15 ቀን እንደተባባለን እኔ እንደ እናቴ መወዳት ሰው የለም አይደለ ሀቡ? እናቴ ትሙት ብዬ በኮንፊደንስ ነው የማወራው። ሪትን አግሪመንት ባይኖረኝም እኔና እሱ ሜሪ ቦንዳ ቁጭ ብለን 15 ቀን እሷ 7 ቀን ስትልኝ አይ 15 ቀን ይሰጠው እንዲወስድ ስለፈለኩኝ እናቴ ትሙት 15 ቀን ተሰጥቶ በ15 ቀን ሳትሞላ ራሱ አይሙላ ታዩ ሞክሯል። 20 ምናምን ቀንም ቢሆን ይሁን ይውሰድ ይላል። ግን ቪዲዮ ላይ ስላልተጠቀሰ አልተጠቀሰም አልኩሽ። ቪዲዮ ላይ ባይጠቀስም እኔ ግን እንዳልሽው ነው። የትኛውም ቻሌንጅ ማብቂያ አለው። እኛ ከዚህ በኋላ ለዛ ቤት 10 ወር ወይ 1 አመት መቼስ የቤት ኪራይ ልንከፍልለት አንችልም አይደለ? ስለዚህ መጥቀስ ነበረባችሁ። ይኸውልሽ እኛ አልኩሽ እኮ ማሪ መስጠት አላማው የሆነ ሰው እንዲህ ይላል ብሎ አያስብም። ክፋት አያስብም። ገባሽ? መስጠት አላማው የሆነ ሰው እንዲፈጠራል ብሎ አያስብም። የሚምላልና ይውሰድ ብሎ ነው የሚያስበው። ገባሽ? በሱ ደግሞ ቶሎ ህዝቡ በጣም ስለሚወደው ቶሎ ነው ፎሎ የሚያደርግለት እና በቃ ይሞላል ብለን ያሰብነው በ15 ቀን እንደሚያሳካው እንደሚሆንለት ነው ያሰብነው ማለት ነውና 15 ቀን ስንል አረ ችግር የለውም ይሞላልኛል። ላይቭ ላይ እየገባኩ ይሄን ያህል ቀን የቀረኝ ቤተሰብ ፎሎ አድርጉ ሲል ነበር። እንደዛ ብሏል። ይሄን ያህል የቀረኝ ቀን ብሏል። ይሄን ያህል ቀን ነው የቀረኝ ያለበት ቪዲዮ አለ። ለምን እሱ የቀን ገደብ አልተሰጠኝም ብሏል። ሁላችሁ ታስርሜሽን ያደረኩላችሁ የሜሪ ቦንዳን አካውንት
ፎሎ አድርጋችሁ አሁን 221,000 ደርሷል። 236,000 እንደገቡ ይሄን 1.5 ያወጣል የተባለው ቦንዳ ቤት ቆጥረን እንረከባለን። ፎሎ ማድረግ ከምናችሁ አይቀንስም። ይሄና እኔ ቀረኝ የሚል አልሰማንም እዚህ ቪዲዮ ላይ። ኖ ላይቭ ላይ እኮ ነው ያልኩሽ ዲር፣ ቪዲዮ ላይ ሳይሆን ላይቭ ላይ ይሄን ያህል ቀን ነው የቀረኝ ፎሎ አድርጉ ሲል ነበረ። we don't have evidence እሱን ኤቪደንስ የለንም አልኩሽ። እሱን ምዬ ነው ላወራልሽ የምችለው። በቃ ማልኩልሽ አይደለ? በአካል ነው ያወራነው። እሱን እኔ አልኩ እናቴን ለዚች ቦንዳ ቤት ብዬ አላረገውም። ህሊና ይቅርታና በአካል ስላወራችሁት ነገር እኛ በመሐላ ስለማናምን በማስረጃ ብቻ ስለሆነ በሱ ጉዳይ እሱን ጉዳይ ወገን ያለውን እንተዋለን። ምክንያቱም የእናንተም ደካማ ጎን ቀና ለመጥቀሳችሁ ነው። ቀና ለመጠቀሱ ላይ ምንም ችግር የለኝም። እሺ እሱን አክሰፕት ማድረግ እችላለሁ። ኤኒዌይስ ማለት ነው ይሄ በጣም መለወጥ የሚችልበት እድል ነበረ። ሀቡ አሁንም አሳይሻለሁ። አንፎሎ አድርጉ እያለ የፖስተውን ስክሪን ሪከርድ ስላገኘሁት የዛኑ ቀን ፖስት ያደረገውን እና ቀድሞ ውል ያፈረሰው እሱ መሆኑን ይሄውና አለ። ሜሪ ቦንዳ ደግሞ ልብሱን በማጣጣል መሬት ላይ ተጣለ ነው ሞልበያ ነው ምናምን በማለት ኦሬዲ በየስም ማጥፋት ወንጀል ክስ ውስጥ ጀምራበታለች። ይሄም እንዳይፈጠር ያቅሜ ሞክሬያለሁኝ፣ አልሆነም። ምክንያቱም ቀኑን ሙሉ ስሟን ሲያጠፋ ነበረ፣ ያልሆነ ነገር ሲያደርግ ነበረ። ውሉንም አፍርሳለች። ሁለተኛና ሶስተኛ ለወጡት ሰዎች ሸልማ አንደኛውን ለፈለኩትኝ ሰው እሰጣለሁኝ ብላለች። አሁን ላይ ኦሬዲ ነገሮች ጥሩ ባልሆነ ሆይ ሄደዋል። ህሊናዬ አንቺ መሀል ላይ ሆነሽ ሲጀመር አንቺ ነሽ ቻሌንጁን ያመጣሽው፣ ልታስማሚያቸው ይገባል። ልጅነትም ማለት ነው። የኔ ፍቅር ሜሪ ቦንዳን ብቻ ሳይሆን ማለት ነው ሜሪ ቦንዳን ብቻ ቢሆን ችግር የለውም። እኔ ክብሬንም ስሜንም ነው ያጣሁት በበረከት። እኔ ቀድሞ ቢያዋራኝ እንደኔ እሱ እንዲወስድ የሚፈልግ ሰው አልነበረም። ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ለሚለወጥበት ሰው መስጠት ነው፣ ለተቸገረ ሰው እንጂ ለሚሸጥ ሰው መስጠት አይደለም። ፕላስ የኔንም ስም ነው ያጠፋው፣ የሜሪ ቦንዳንም ስም ነው ያጠፋው። ሲቀጥል ደግሞ ኢቭን ህግ አፍርሷል። አይ ሚን ውሉን ቀድሞ ያፈረሰው እሱ ነው። አንፎሎ አድርጉ ወዲያውኑ። ይሄው አሁን ያንን ለመመስከር ላይቭ ሪካርዱ መስማት አለብን። ለምን እሱ ያለው ከመክፈትሽ በፊት ህሊና ከመክፈትሽ በፊት ልንገርሽ፣ ከመክፈትሽ በፊት አንቺ እንደነገርሽን ሰላም ተባብላችሁ ወደ ሱቅ ገብታችሁ ይሄ ላይ እንደ ሰውን ፕራንክ እንደማድረግ እኔም ደጋግሜ ጠይቄዋለሁ። ይሄን ፓርት ለምን ዳይሬክትሊ ለራሷ ማለት እንደዚህ ይሄንን ሊስት እኮ አሁን እኔ ይሄንን ዋጋ ሱቄ ከሆነ ያመነ ይግዛኝ ያዋጣኛል ብሎ ያሰበው ይሄን ቲሸርት እኔ ከፈለኩኝ 50 ብር ከፈለኩኝ 1000 ብር መሸጥ እችላለሁ አይደል? ስለዚህ ያመነ ይቀበል ያላመነ ይቀበል፣ የሱቄ ዋጋ ይሄ ነው። ይሄንን ደምሩ፣ መታችሁ ቃውን ቁጠሩ፣ ዋጋውን ይው ደምሩ 1.3 ታሰበ። ኦኬ። ስለዚህ መጀመሪያ ጠይቆ ቢሆን ኖሮ እንደዚህ ካልኩሌት ተደርጎ ይሄ ይሰጠው ነበረ። ሳይጠይቅ ቀጥታ ላይቭ ላይ መውጣቱ ለምን መረጠ? እኔም ጠየቁት። ለምን እንደ ትናንትና አስገምተህ ሊና በሌለችበት መታ አስገምተህ ሳትነግራት ጸጥ ብለህ ላይቭ ገብተህ ተገናኝታችሁም ስትደዋወሉም ሳትነግር ቀጥታ ሄደ ላይቭ ላይ መናገሩን ለምን መረጥክ? ለምን ጠይቀሃት ኤክስፕሌን እንድታደርግልህ እድል አልሰጠሃትም ብዬ ጠይቀዋለሁ። ምንም አይነት ነገር እንዳይፈጠር ብዬ ነው ምናምን ብሏል። ይሄ እሱ በሰዎች ተመክሮም ልጅነትም ቸኩሎም ሊሆን ይችላል። ግን እና ሜሪ ቀጥ ዘላ ወደ ህግ እንድትሄድ ለምን ዝም አልሻት አንቺ? አሁን እኮ ማሬ ስሟን እኮ ነው ያጠፋው። እኔ ፍቅር እቺ ልጅ እኮ እንጀሯ ነው። ሜሪ ቦንዳ እንጀሯ ነው። ሞሉያ የሆነ ልብስ ነው ያላት፣ እንዲሆነ ልብስ ነው ያላት። ሜሪ ቦንዳ አልሰጠችኝም። ላይክ ዘ ሆል ዴይ እና ይሄንን ዊክ ስሟን እንጀሯን ነው ያሳጣት። እዚህ ያገናኘን እኔና ሜሪን የሚያገናኘን እኔና በረከትን የሚያገናኘን ስራ ነው አይደለ? ማንም ሰው ሰርቶ ነው የሚኖረው። ስራዋን ያበላሽባት፣ ልርዳ ባለች ስሟን ያጠፋባት። አሁን እንዳይከሰስ እንኳን ያቅሜን ብሞክርም ሜሪ በጣም ቱማች ስለሆነባት ኦሬዲ ላይክ እኔንም አክሰፕት አታረገኝም። ሜቢ ሀቡ ከቻልሽ ብታወሪያትና አትሊስት ክሱ ቢቀርላት ደስ ይለኛል። ቱ ቢ ሆነስት አሁንም እኔ የሜሪ ቦንዳን ስልክ ሰጥቼሽ ክስ እንኳን እንዳታቀርብበት ቢሆን በጣም ደስ ይለኛል። ሐሳቤ ገባሽ? እኔም ቢያማከረኝ እናቴ ትሙት አልኩሽ። እኔ እና እሱ በተመሳሳይ መንገድ ስላለፍን እኔ እሱን ለመርዳት በጣም ፍቃደኛ ነበርኩ። በጣም ነገሩን በማይሆን መንገድ ነው ያስኬደው። በማይሆን መንገድ በቃ ልክ ባልሆነ መንገድ አንፎሎ አድርጉ ምናምን በቃ እሱም ሲጀመር አለማወቅ አለበት። በረከት አንፎሎ አድርጉ ስትል ሰው እንደዚህ እንደማስረጃ እንደሚይዝብህ እያንዳንዱ ነገሮች እንደማስረጃ እንደሚያዝብህና ከውድድር እንደሚያስወጣ ታስተውል ነበር። የሰው ምክር ባትሰማ ኖሮ አሁን ያለሁበት ቦታ በፍጹም አትሆንም ነበር። ይሄ ሱቅ ራሱ እንደው እኔ እግዚአብሔር ነው አንድ ነገር ሰጥቶ ምናምን ቢጫበቃ የሰራችውን ቪዲዮ አይተን ቀደም የኛም ቪዲዮ ያየችው አይመስለኝም። እሷ ሲጀመር ሰብለን ነው የምትይኝ አይደል? አይ ቲንክ እኔ ፖስት መልስ አልሰጠሁም ነበር ሀቡዬ። ለምን መልስ እንዳልሰጠው ታውቂያለሽ? በጣም ሀቅ ነበረኝና
እንደዚህ በቃ ይሄ ጭንቅላትሽ ድረስ የሚነዝርሽ ድርጊት ታውቂያለሽ? ይሄ ምንድነው አጎርስ ብዬ ተነከስኩ አይነት ነገር እና እንደዛ ነው የሆነብን እና መልስ አልሰጥም ብዬ በጣም አበዛው። በቃ ቪዲዮ ለቀቅ ላይቭ ቀን ሙሉ ምናምን እና ሰው እኔን መጠየቅ ጀመረ። መልስ ስጪ ምናምን በጣም ረበሸኝ ሰው። ከዛ መልስ ሰጠሁኝ። ቪዲዮውን ደግሞ ክፈችው፣ አሁን ብትከፍቹ በጣም ደስ ይለኛል። አዎ ከፍቷል። አንቺም ደግሞ የላይቭን እሱ ያለው እኔ ቀጥታ ላይቭ ከፍቼ እቃው 300 ሺህ አያወጣም ብቻ ነው ያልኩት ብሏል። አንቺ ደግሞ ይሄው አለ የኔ ቪዲዮ ላይ አስገብቻለሁ። የኔ ቪዲዮ ላይ ሰላም ብሎኝ አቅፎኝ ሰላም ብሎኝ አቅፎኝ ከዛ በኋላ ወዲያው ከት ሲሆን ታየዋለሽ። እኔ ልሰጠው ሄጂ የከት የሆነበትን ፓርት ታያለሽ። ከፈቹ ሙሉ ቪዲዮ ነው። ከበረከትም ደግሞ ሙሉ ላይቭ ሪካርዱን ወስዳለሁ። አሁን አንተ ከፍተዋለሁ እንኳን ሄደን የነበረውን ሁኔታ አይተን ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታውቅ። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ፣ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮች ናት አመሰግናችሁ። ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበረ። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይህን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይህንን ሱቅ እንደሚወስደው መመረቅ ስላለብኝ ይህንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠ ነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛ ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ ትችላለህ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምን እና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው ይመስለኝ። ከዛ ቪዲዮ ሰርቼ መሀል ላይ ይገባለሁ። ላይቭ ነው አለኝ። አንዱ ላይቭ እንዳለ አላውቅም። በረከት ሲጀምር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛም ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለእኔ አልነገረኝ። እንደምታዩት እኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሀሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀምር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁ ለሚሸጥ ሰው አይደለም። እኔ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር 300 ሺህ ነው የሚገመተው። ስለዚህ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ማለት ሁላችሁ ቤት ፎሎ ያደርጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበረ። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም ሊረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩ ስጥኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ 2ኛና 3ኛ የወጡ ሰዎች ከሱቅ ትራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር። የስራ ማስጀመሪያ እሱን ስንሰጥ በግልጽ ብናሳያችሁ ይሆናል። እሺ ኔትወርክ ነቅሏት ነው። ሜሪ ቦንዳን እጣራትና እንጠይቃታለን እንዲታረቁ እንዲስማሙ። ለምን ሁለቱም ጋር ድክመት አለ። ግን ደግሞ በረከት ሀቢባዬ እኔ እዚህ ጋር ማውራት የምፈልገው ነገር ምን መሰለሽ፣ እኔን እዚህ ጋር ሰው እንደለማኝ እያየኝ ነው ማለት ነው። እኔ ይህን ቻሌንጅ እሷም እንደ ማበረታቻ እያየችው ነው። በእኔ
ቪዲዮዎችን አይተሽ ከሆነ ከ5 ሚሊዮን በላይ ቪው አላቸው ማለት ይቻላል። በጣም ብዙ ነው ያገኘችብኝ። በጣም ድርጅቷን ፕሮሞት አድርጋለች። ሜሪ ቦንዳ ተብሎም ዛሬ እየተጠራ ያለው በእኔ ምክንያት ነው ማለት ነው። እኔም ደግሞ አሁን ለምሳሌ ዳሽን ባንክ ቻሌንጅ ሰጥ አይደለ? ዳሽን ባንክ ቻሌንጅ ሰጥቶ መጨረሻ ላይ ነው ለሁሉም የሚያስረክበው ማለት ነው። አንደኛ የወጣ ይሄ ሁለተኛ የወጣ ይሄ ምናምን ብሎ አንደኛ ለወጣው 3 ሚሊዮን ያስረክባል እንጂ 1 ሚሊዮን ብር አያስረክብም። እንደዛ ያረገ በትክክል በተገቢው መንገድ ያስረክባል ማለት ነው። እኔም እኮ እዛ ጋር እጄ አንድ ያወራሁት ቃል የለኝም። እሷ እዚህ ጋር እንደምታወራው አይደለም። ምንም ማስረጃ ካላት አንተ ጋር ሪከርዱም አለ እና እኔ እያልኩ ያለሁት ምንድነው 1.5 ሚሊዮን ብር ያወጣል ከተባለ መጀመሪያ ያላቀም ነበረ በባለሙያ ሳይቻለሁ። በቃ ይሄን ዕቃ እንደዛ አይሞላም። ነገኔ የቤት ኪራይም ደግሞ ውሸት ነው። የቤት ኪራይ ያሉት የ3 ወር ምናምን ያሉት ምንም የለም። አላወራንም። ያወራነው ነገር የለም። 25 ሺህ ብር ነው፣ ቀላል ነው፣ እየሰራ ትከፍላለህ ነው ነገር እየተባለኝ ማለት ነው። እና እኔ እዚህ ጋር አሁን ቻሌንጁን በትክክል አሟለው። ቤተሰብ ጋር ሚጄ እናት አባቴ ጋር ሚጄ እንደዚህ እየሰራው ነው ብያለሁኝ። እነሱም በእኔ ተስፋ አድርገውብኛል። ሌሎችንም ደግሞ እንደዚሁ እኔ ሚሊዮነር ልሆን ነው ሚሊዮነሩ እየተባልኩ ነበር ማለት ነው። ይህን ቻሌንጅ ከተቀበልኩ ሰዓት ጀምሮ ህዝብም ይዞካል ደግሞ በቃ ይሄ ልጅ ስልክ ተደውሎ ነው። በጣም ይቅርታ ስልክ ተደውሎ ነው። ህዝብም ደግሞ ህይወቱ ሊቀየር ነው 1.5 ስለተባለ ነው። እኔም እንጂ ቻሌንጁን አክሴፕት ያደረኩት እኔ አልሰራም ነበር። መጀመሪያም ሌላ ቻሌንጆች አሉ አይደለ? ይሄ እንደዚህ ቢሆን መጀመሪያ መናገር ነበረባቸው እነሱ። የማይሆን ተስፋ ለሰው መስጠት በቃ ይሄን ነው የጠየቁት። ሌላ ምንም ነገር አላልኩም። በጣም ጥሩ። ስለዚህ እቃውን ከሁለታችን ገለልተኛ አሁን እኮ ማሳየት ማይችል በቃ ይቅርታ አድርግልኝ በረከት። አሁን ሜሪ ትሪፍት ኦሬዲ አስወጥታለች። ኦሬዲ ከራስህ ቀድመ ሁሉን በማፍረስ ከዚህ በኋላ የቦንዳ ተሸላሚ አምፖሎ ደግሞ ያልኩት ማለት ነው። አምፖሎ ያልኩት በስሜት ነው ተናግረውኛል። ስለዚህ በስሜት መጥቼ ላይቭ ገብቼ ነበረ ማታ ሳላቅ በቃ እንዳጋጣሚ አንፎሎ ብቻ ሳይሆን ልብሷ አማይረባ ሞልቢያ ምናምን ብሎ የብራንድ አረዳኝ። እኔ እንደሱ ካልኩ እንዳይሰጠኝ ምንም ነገር እዚህ ጋር ማስረጃ አቅርቢ እያለሽ ነው። ማስረጃ እኮ አሁን እኮ አንቺ ላይፍ ላይ ቁጭ ብለሽ እኮ መሬት ላይ ተነጥፎ የሚሸጥ አይነት ልብስ ነው እያለ ነው። አሁን እኮ ከጎኑ ያለው ነው በረከት አላለም። እንደዛ ከጎኑ ያለው ሰውዬ ነው እንደዛ ያለው። አሁን እንደዛ ነው እያሉኝ ነበር። አላልኩም እኔ ያላልኩት ነገር ከበረከት አንደበት አይደለም የሚወጣው ያ ቃል እንትና ነው። በአጠገቡ ያለው ሰው ነው። እኔ ነኝ ያልኩት። አረ በረከት ይሄ ችግር የለውም። እኔ አሁን ይኸውልህ ስክሪን ሪከርድ ሰርች አደርጋለሁ። እሱ ምንም ችግር የለውም። አሁንም ይኸውልሽ ሀቢባ በረከት እያስረዳ አይደለም እውነት ለመናገር ለዛም ነው አብሬው ያለሁት። መሄድ አለብኝ ወደ ቤት መሄድ አለብኝ። ይኸውልህ ሰማኝ ካንተ ጋር ይኸውልህ ስለሚመለከተኝ ነው የእሱ ጉዳይ ስለሚመለከተኝ ነው። እሱ አብሮ ቪዲዮ ራሱን ችሎ ይናገር። አንደኛ፣ ሁለተኛ በረከትዬ ይኸውልህ የሚበጅክን እኔ ልንገርህ። የሚበጅክ ሁለታችሁም ጋር ድምክመት ስላለ ታርቃችሁ ሜሪ ቦንዳ እሺ ካለች ታርቃችሁ ክሱንም ትታው የሚገባህን እንድትሰጥህ ነው እኛ የምንፈልገው። ገባክ? እኔም የሚገባኝን የሰራሁበትን ነው እንጂ የሰረኩበትን አላልኩም። ሰርቻለሁ በሚገባ በተገቢ ሁኔታ ራሴ ላይ ብዙ ነገር አድርጌ የሰው ፊት ገርፎኝ ለቤተሰብ እንዳልኩሽ ተስፋ ሰጥቼ በጣም ጥሬ ነው ይሄንን ቻሌንጅ የሞላሁት እንጂ ሌሎች እኮ አሁን 200 ፎሎወር ራሱ ለመሙላት እኮ ከባድ እኮ ነው። እኔ ግን በጣም ብዙ ዋጋ ከፍዬ ነው ሞራሌን ተጠቅሜ ነው እዚህ ጋር የሰራሁት ማለት ነው። በሞራሌ ነው። እነሱም ደግሞ ድርጅታቸውን አስተዋውቀው ነው እንጂ በነፃ አይሰጡኝም። እኔ ለምኛ አይደለም እነሱ እየሰጡኝ ያሉት። ድርጅታቸውን በሚገባ አስተዋውቂያለሁ። ችግሩ ስሜታዊነት አጠቃህ። አንደኛ እኔ እንደ ራሴ እንደ ህሊና እያለው አንድ ድርጅት ካልመጠነኝ ጥሩ ዕቃ ካልያዘ አላስተዋውቅም። እኔ የምሰራበትን ድርጅት ስም በማጥፋት ራሱን የቻለ የዲሲፕሊን ክስ አለው። አንደኛው የመጀመሪያው። ሁለተኛ እኛ አንሰጥም አላለም። አልቀበልም ብለህ የሄድከው አንተ ነህ። እቤት እንደገባህ ደግሞ አንፎሎ አድርጉ ብለህም አንፎሎ ያስደረግከው አንተ ነህ። እያንዳንዱን ህግ የሰበርክብን ቁልፉ መተል እንሰጥ ስንል በህጋዊ መንገድ በስነ ስርዓት በሆነ መንገድ ያልጠየቅን አንተ ነህ። አሁንም ስነ ስርዓት ነው የጠየቁ ሙሉ ይኸው ከሜሪ ጋር ሆነ ከምን ጋር ማስረጃ ባይኖረኝ እኔ እንደዚህ አላወራም። ቮይስ አለ ከሜሪ ጋር በደንብ ያወራሁት ቮይስ አለ። ቮይስ አለ ክፈተው ወይ ላኩልኝና እኔ እዚህ ጋር በስፒከር ልክፈተው ወይ ደግሞ ጥራት ካለው ስልክ ክፈተውና በስነ ስርዓት ለመጠየቅ ይሰማል። እሺ ዛሬ ነው አይላኩልህ
ወይሱን ቅድም ነው ላክልኝ። ሜጋባይቱ አይደለም ስንት ደቂቃ? 32 ደቂቃ ረጅም 32 ደቂቃ ነው። እዚህ ጽሁፍ ላይ እኮ እንደዚህ ይላል። በማንኛውም ሰዓት ጥያቄ ያለው ሰው መጥቶ ማስገመትና ሀቁን ማወቅ ይችላል ይላል እኮ። ሜሪ ጠይቂያታለሁ በደምብ ግርግር አልፈጥርም። እኔ ከተማርክ ደግሞ ይሄን ነገር አልፈጥርም ነው። እዚህ ጋር ህዝቡ ማወቅ ስላለበት ህዝቡ ማወቅ አለበት። እየተሰማ ነው። ምንም እኮ እኔ እኮ ያለሽ ካርድ ነው የተቀረጸው። አባቢ ምን መሰለሽ ላይቡን ታጥባለህ። ምን መልክ ትሰራለሽ? እንዳለ ምን ድራማ አይደለም። እናንተ ናችሁ እኔ ላይ ነው ድራማ የሰራችሁት። እስካሁን መጣ ማውራት ነው እኮ አወራችሁ እኮ እኔ እኮ እያወራሁ እኮ ነው በጸባይ። አሁንም እኮ በቃ ቃል ሌላ ቦታ ካለኝ ጋር ደግሞ ላይ እንደተማረ ነው ሶሻል ሚዲያ እንደዚህ አይደለም። ቤተሰቦቼ እኮ ነው እያወቁት ሌላ ነገር አይደለም እኮ። ይሄን የሚሻል ይሄኛው ነገር ብቻ ይሄን ነገር እኔ አልፈልግም። እኔ የምፈልገው ከእኔ ቪዲዮ ፎሎ ማድረግ ማለት ሁላችሁም ቤተሰብ ፎሎ ያደረጋችሁ ፎሎ ማድረግ ብቻ ነው ያላችሁ። ትጫወታለህ ጌምስ የምትጫወት ከሆነ ቅጣት ደግሞ ዱቄት የምትቀባ ምናምን ከሆነ አይፈቅድም፣ ይዘጋል። ጌም ላይ አልነበርኩም ትናንትና ላይቭ ላይ ገብቼ እያለ ሀቢባ ቆይ ስራ ልጨርስና እሄዳለሁ እንዳልኩኝ ልክ ጨርሼ አንቺ ጋር ልመጣ ስል ተዘጋ ማለት ነው ላይቭ። ከዛ ወጥቼ አካውንት ቼክ ምናምን ሳደርግ ደግሞ ስትራይክ ኤንድ ዋርኒንግስ ምናምን ሰጥቶኛል ማለት ነው። ከዛ እኔ ደነገጥኩኝ። ምንም ባላረኩ ምን አድርጌ ነው ምን አጥቼ ነው? ይጽፋል እኮ ሪዝኑን ምክንያቱን እኮ ይጽፈዋል። ይሄ የራቁትም ሲሆን ሴክሹዋል ምናምን ይላል። የእንትን የስለት ነገር ሲሆን ዴንጀር ምናምን ይላል። የመጠጥ ሲሆን ደግሞ አልኮል ብሎ አልኮል ቱባኮ ምናምን ብሎ ይጽፋል። ሲጋራ መጠጥ ምናምን ሲሆን እና ሪዝኑን ይጽፈዋል። ሜቢ ማንበብ ካልቻልክ አይደል ነው። ስለ እንግሊዘኛ እውቀት የለኝም። እንግሊዘኛ አልችልም ስላላነበብከው ነው እንጂ ምክንያቱን ይጽፋል። ሁሌም ዋርኒንግ ሲሰጥ ምክንያቱን ይጽፋል። እና ለስንት ቀን ያገደኝ? ላይቭ ለ3 ቀን ያገደኝ። ያው አካውንቴ መንት ማለቱ ነው እንጂ መጨረሻ ማስጠንቀቂያ መስጠቱ ነው ትንሽ። አይ ተፈልኩ 3 ቀን የምን መጨረሻ ማስጠንቀቂያ? እንደዛ ብሎ ነገር አለ እንደ መጨረሻ ማስጠንቀቂያ? አካውንቴ ነው እንጂ አካውንቴ ዋርኒንግ እኮ ነው የሰጠኝ። ስትራይክ ኤንድ ዋርኒንግ ማለት ነው ከላይቡ ባሻገር። ስንት ስትራይክ አለብህ ከዚህ በፊት? ወደ 1 2 3 ይሄ አራተኛው መሰለኝ። ይሄ አራተኛው ይመስለኝ። ኖ አንድ አካውንት ዋርኒንግ ምናምን ስትራይክ ብቻ ነው የሚሰጥ። 3 4 አንድ አካውንት 3 ስትራይክ ነው የሚሰጥ። መጀመሪያ ፈርስት ዋርኒንግ ሰጠኝ። እሺ ከዛ ከፈርስት ዋርኒንግ በኋላ ደግሞ ስትራይክ ሰጠኝ ማለት ነው አካውንት ስትራይክ። አንድ አሁን ደግሞ ስትራይክ ኤንድ ዋርኒንግስ ነው የሚለው። ስለዚህ ሁለተኛ ስትራይክ ከዚህ በኋላ ያለ ከአንድ እድል ነው ይዘጋል ነው። ከዛ ይኸውልህ መጨረሻው ፈርስት ዋርኒንግ ይላል። ከዛ ስትራይክ ከጀመረ አንድ ስትራይክ፣ 2 ስትራይክ፣ ከዛ በኋላ አካውንት ባን ነው የሚለው። ስቴፑን አላነበብከው? ኧረ እኔ እውቀቱ የለኝም። ስትራይክ እኮ ዝም ብሎ በቀላሉ እኮ አይሰጥም። ዋርኒንግ እኮ ዋርኒንግ ቀላል ነገር ነው፣ ይጠፋል ዋርኒንግ። ግን ስትራይክ ግን አካውንት ሊዘጋ ነው። የመጀመሪያ ስትራይክ ይሰጣል፣ ሁለተኛ ስትራይክ፣ ሶስተኛ ስትራይክ። ስትራይክን በትልቅ ስህተት በትልቅ ነገር ራቁት ፎቶ ከታየብህ፣ ቁስል፣ ደረሰኝ፣ ዋትሳፕ ኮንቨርሴሽን፣ ፐርሰናል እንትን ምናምን ነገር እንዲህ በትልቅ ነገር እንጂ በቀላሉ ስትራይክ አይሰጥም። ዋርኒንግ ግን በማንኛውም እንደዚህ በነገር በሚጠጣ በሚበላ በምን ይሰጣል። ስለዚህ ምናልባት ስትራይክ መስሎ ይሆናል እንጂ እንዲህ በቀላል ነገር ዝም ብሎ ስትራይክ ነው። በከባድ ነገር
አረስ እንደዚህ እንኳን አላሰብኩትም። አይ በቃ እኔ ምንም ደግሞ እኮ ታውቂያለሽ የሆነ እያየው ፊት ለፊት እያወራው ነው ዝም ብሎ ከመሬት ተነስቶ ነው የሚጠፋው። ምንም ነገር ጥፋት አያይም። ሌላ ጊዜም እንደዛው ነው የሚያይ። በሌላ ቀንም እንደዚህ ተመሳሳይ አይቶ ነው ይሄ ነገር የደረሰብኝ። ግን ብቻ አላውቅም። አንብበው ወይ አስነብበው ለሚያውቅ እንግሊዝኛ ለሚችል ሰው አጠገብ ላለ ሰው አስነብበው። ደግሞ አሁን ሲጀመር ቀላሉ ነገር ስክሪንሻት ታረግና ቻት ጂፒቲ ላይ ወይም ጄሚኒ ላይ ትልከዋለህ። በአማርኛ ይነግርካል። ጄሚኒ ዳውንሎድ አድርግና እሺ ተቀማለሁ። ሽንኩርት ከትፋለህ እንዴ ላይቭ ላይ? አዎ ሽንኩርት ከትፋለሁ። እና ታዲያ ቢላ እያሳየክ ነው? ታዲያ ቢላ እያሳየክ ነው? ታዲያ አይ እሱ ትናንትና እኮ እዚህ ስራ ቦታ ሆኜ ነበር። ስራ ቦታ ላይ ነው የሰጠኝ። ቆይ የሆነ ሰው ነገር አሳይቶበት ነው አንብበው። አሁን ሌላ ጊዜ ምናምን ምግብ ምናምን እየሰራሁ ገባለሁ። ግን እንደዚህ ኖርማል ነው። በምግቡ ጠይቆኝ አያውቅም እስካሁን ባለው ማለት ነው። ልኮብኝ አያውቅም እንደዚህ ዋርኒንግ ምናምን። ዝም ብዬ እንደዚህ ሳላስበው እንደ አጋጣሚ ነው ዝም ብሎ እንደዚህ የሚመጣብኝ። ቤተሰብ ሜምበር ይሆናችሁ። ሱፐር ፋን መሆን የምትችሉ ሰዎች ካላችሁ ሱፐር ፋን ሆኑ ፕሊዝ። አቤት ቅልቦች ቆየክ እኮ በጣም ለማሳመን እየሞከርክ ነው። በቃ በስክሪፕቶ ጽፎልጣል። አሁን እሺ ዝጊው። በቃ እዚህ ታድራለህ። እዚህ ልደራ መሸኮ መሽቷል። ከዚህ በኋላ መሸኝ ማለት 4 ተኩል ሊሆን ማነው 3 ተኩል ነው። ኧረ ያው እዚህ ልደራ እዚህ እንደራ በቃ አቡዬ የጠፋው በዛው ረጅም ሰዓት እያወራን ስለነበረ ነው። እየጠበቅንክ እኮ ነው። አዎ አይ ረጅም ሰዓት ስናወራ ነበርና ያው ልጅቷ ትንሽ ስሜቷ ተጎድተዋል። ያው በእንትን በሚለው ያላሰልሽ በመልካም በማሰብ እንትን ብዬ እንዴት እንደዚህ ይሄን ያህል ነገር በኔ ላይ እንደዚህ አይነት ዘመቻ ይፈጠራል የሚል ነው እንትን እያለች ያለችው። ስለዚህ ምን አደረግን? ረጅም ሰዓት ስናወራ ከቆየም በኋላ አሁን ካለችበት ስሜት ትውጣና ነገ 6 ሰዓት ላይ እኔ ደውዬ አገኛትና ያለችበትን ደግሞ ታሳውቀናለች። ሰው ሲረጋጋ ውሳኔዎችን ሊቀይር ስለሚችል ማለት ነው። በረከት አንተንም ነግርህ በረከት እንድትሰማ የምፈልገው ያልሆነ ነገር ዝም ብለህ ሰው እንትን ሲልህ
አሁን ቀደምም እያየው ነበረ እዚሁም ላይቭ ላይ ሆነ ሚዩትን አብርተህ የምትነጋገሩት ለራሱ የሰውን ስሜት ሊረብሽ ይችል ይሆናል። ስለዚህ ነው አንዳንዴ እድሎችህ ካንተ እንትን ሊሉ የሚችሉት በእንደዚህ አይነት መልኩ ሊሆን ስለሚችል ምንም ይሁን ምንም ካንተ ክፉ አንደበት መውጣት የለበትም። እንደው አመስጋኝ ነው መሆን ያለብህ። ኦፍ ኮርስ ለፍታ ላይ ነው ብዙ ደክመሃል። ሳይ ነበር ያንተን ቪዲዮዎች በጣም ብዙዎች ዲዩት እያደረጉ ሪፖስት እያደረጉልህ ምናምን እኛ ጋር ይደርስ ነበርና በእንደዛ አይነት መልኩ እንትን አድርግ፣ ያልሆነ ነገሮችን አትናገር፣ ቪዲዮ አትስራ። የሰራው በአንተ እንትን ላይም ከሆነ አሉታዊ ነገር ካለ ነው እንትን ብታነሳቸው ጥሩ ነው ብዬ ነው የማስበው። ስለዚህ ነገ ማታ ላይ አንቺው ጋር መተን ያለውን እንትን እናደርጋለን። የበረከትንም ስልክ ላኪልኝ፣ ነገ ደውልለታለሁ እኔ። እሺ እሺ በጣም አመሰግናለሁ። ኢንሻአላህ ነገ ተረጋጋና ሀሳቧን ትቀይራለች። እናምንባሃለን ደግሞ አንተ ታሳምናታለህ። እናመሰግናለን። ቴንክ ዩ። እሺ በረከት በቃ ቅልቦች ነገ ያናግራትና መልሱን ይዘን ላይቭ ላይ እንመጣለን። እሺ በረከትን ስልክ ላኪልኝ። እሺ አዊ አለሻ። ቅልቦች ነው በጣም ሁላችሁንም አመሰግናለሁ። ምንም አይደለም። አይዞክ በርታ፣ ከጎን ነን። እሺ ቪዲዮቹን ቪዲዮቹን ፕራይቬት አድርጋቸው፣ ትስማማላችሁ፣ ታረቃላችሁ። ለሁለታችሁ ምንም ችግር የለም። አቢባዬ አርግ ካሉኝ አረጋለሁ፣ ቪዲዮችን አጠፋለሁ። አጥፋ ካሉ ብቻ እንስማማ እንጂ ችግር የለም። ጎበዝ። አሁን እንደዛ ነው፣ መስማማት ነው የሚሻለው። እሺ ሁለታችሁም ጋር ነው ጉድለት ያለው። ስለዚህ መስማማት ነው የሚሻለው። ዋትስአፕ ስልክህን ለሶፊ ላክላት፣ ለሞዴሬተሬ። እሺ ይሄው ቆይ ፎሎ በዚህኛው አላረኳትም። ላክላትና ዋትስአፕ ለቅልቦች ልክለታለሁ። ይደውልልሃል ቅልቦች። ልኬላታል። በየትኛው ነው ይላክልኝ ወንድሜ? በዚህ አሁን ባለበት በራሱ አካውንት አሁን ባለውበት አልደረሰሽም? አልደረሰኝም። ፎሎ ሂም ባክ እስቲ ምን አለ? I did you did follow ነው። ኦኬ መልእክቱን እኔ ጋር ልኳል፣ አንቺ ጋር ደርሷል እያለኝ ነው። ቼክ አድርጊው እስኪ። ሜቢ አቡ የሰሚራ ጉዳይ 9 ሆነ እንዴ? 9 ተኩል ሆኗል። ኦኬ ደውልላታለሁ አሁን። ኦኬ አው ይደርሰኛል፣ ልክልሻለሁ። እሺ ኦኬ ኃይል በልክና ከዛ ሲገባልክ ትወርዳለህ። እሺ ውዱ። እሺ አቡ የእውነት ግን ሀቢባዬ የእውነት ቃል የለኝም። እንደው ፈጣሪ ከፍ ያርግሽ። የእውነት በጣም ነው የማመሰግነው። ክበሪልኝ። የእውነት እውነቴን ነው ከልቤ በጣም ከልቤ ያመሰግናለሁ። ምንም አይደል ወንድም። በርታ ጎብዝ። ነገ ትልቅ ደረጃ ደርሰክ እንደምናይክ እርግጠኛ ነን። ትልቅ ቦታ ትደርሳለህ። በደንብ ነው እና በራስ ደግሞ ተማመንሽ። ትችላለህ። አንድ ሰው የሶሻል ሚዲያ ሰው ሆኖ ንግግር አልችልም ሌላ ሰው ይናገርልኝ አይልም። እንደዛ ከሆነ በራስ መተማመን የለውም ማለት ነው። ገባህ? ስለዚህ የሰው ልጅ ቋንቋ ከቻለ ይኸውልህ ቋንቋ የማይችል ሰው ብቻ ነው አስተርጓሚ ይዞ የሚዞረው። ልንገርህ፣ ቋንቋ የማይችል ሰው ብቻ ነው አስተርጓሚ ይዞ የሚዞረው። ቋንቋ የሚችል ሰው በአማርኛ እየተወራ አማርኛ የሚወራበት ቦታ ላይ ሆኖ የራሱ ቋንቋ የሚወራበት ቦታ ላይ ሆኖ እኔ መናገር አልችልም እከሌ ይናገርልኝ ማለት እኔ በራሴ አልተማመንም እያልክ ነው። እኔ በራሴ አልተማመንም እያልክ ማነው አንተን ተማምኖብህ ነገ ማስታወቂያ የሚያሰራክ? የሶሻል ሚዲያ ሰው ሆነ ብዙ ጊዜ ማለት ነው እሺ አስተዳደጌ ነው ማለት ነው እንጂ ውስጤ ላይ ብዙ ነገር ላወራው የምፈልገው ነገር